ሰላም እንዴት አላችሁ? ይህ ከዜሮ ጀምረን ፎቶሾፕን አንድ በአንድ የምንማርበት ኮርስ 21ኛው ቪዲዮ ነው። በዚህ ቪዲዮ የተለያዩ ሼፖችን የምንሰራባቸውን ቱሎች እናያለን። ይህ ቪዲዮ የፎቶሾፕ ቱልስን የምናጠናቀቅበት ቪዲዮ ይሆናል። ከዚህ በኋላ በተቀሩት 4 ቪዲዮዎች የቀሩንን አንዳንድ ወሳኝ ፓናሎች የምናይበትና እስካሁን የተማርናቸውን ነገሮች ፕራክቲስ የምናደርግበት ይሆናል። አሁን ቀጥታ ወደ ትምህርታችን እንሂድ። እኔ እስማኤል ከማል ነኝ። ይህ ተልዊን ነው። የሼፕ ቱሎችን ከፓዝ ሴሌክሽን ቀጥሎ ባለው ግሩፕ ውስጥ እናገኛቸዋለን። እንደምታዩት የተለያዩ አይነት ሼፖችን የሚሰሩ ቱሎች አሉ። የሚሰሩበት ቴክኒክ በጣም ቀላል ነው። የምንፈልገውን የሼፕ ቱል ይዘን ክሊክ ኤንድ ድራግ ማድረግ ነው። በዚህ መልኩ ሼፑን ይሰጠናል። ሼፑ ፕሮፖርሽኑን የጠበቀ እንዲሆን ከፈለግን ሺፍትን እንይዛለን። ክሊኩን ሳንለቀው ፖዚሽኑን መቀየር ከፈለግን ስፔስን ይዘን ሙቭ ማድረግ እንችላለን። ሼፑን ከሰራን በኋላ በትራንስፎርም ኮንትሮልስ እንደፈለግን ትራንስፎርም ማድረግ እንችላለን። ሌየርስ ፓናል ላይ እንደምታዩት አዲስ ሌየር ይሰጠናል። ኦፕሽን ባር ላይ ፔንቱል ላይ ባየነው መሰረት ፊል ኤንድ ስትሮክ እናገኛለን። እንደ ፍላጎታችን እዚህ ጋር ካሉት አማራጮች ወስደን ወይም እዚህ ጋር ክሊክ አድርገን በከለር ፒከር ከለር እንሰጠዋለን። ስትሮክ እንዲኖረው ከፈለግን በተመሳሳይ መንገድ ከለሩን ወይም ግሬዲየንትም ከሆነ ግሬዲየንት እንመርጣለን። የስትሮኩን ዌይት እዚህ ጋር ሴት እናደርጋለን። ስታይሎቹን እዚህ ጋር መቀየር እንችላለን። ያው እነዚህ ነገሮች ፔንቱል ላይ አይተናቸዋል። ኦኬ ሼፑ ላይ የምናገኛቸው እነዚህ ፖይንቶች ምንድናቸው? የሼፑን ኮርነር ራውንድነስ አጀስት የምናደርግባቸው ፖይንቶች ናቸው። ክሊክ አድርገን ወደ ውስጥ ድራግ ስናደርጋቸው እንደምታዩት ኮርነሩን ከርቭ እያደረጉት ይመጣሉ። አንዱን ኮርነር ብቻ ኤዲት ማድረግ ከፈለግን ፖይንቱ ላይ ደብል ክሊክ አድርገን እሱን ብቻ ማንቀሳቀስ እንችላለን። ባይዘዌ እነዚህ ሼፖች የተሰሩት ከፓዝ ነው። ፔንቱልን ስንማር ባየነው መሰረት በዳይሬክት ሴሌክሽን ቱል አንከር ፖይንቶችን ማንቀሳቀስና ሼፑን ኤዲት ማድረግ እንችላለን። የሼፕ ቱሎችን ስንጠቀም በጣም የሚያስፈልገን አንድ ፓናል አለ። እሱም ፕሮፐርቲስ ፓናል ነው። አክቲቭ ካልሆነ ዊንዶውስ ገብተን ፕሮፐርቲስ አክቲቭ እናደርገዋለን። ይህ ፓናል የምንሰራውን ሼፕ ሴቲንግ የያዘ ፓናል ነው። ከላይ የትራንስፎርም ሴቲንጎችን እናገኛለን። እዚህ ላይ ዊድዝ ኤንድ ሃይቱን በምንፈልገው መጠን ማስተካከል ወይም ፖዚሽኑን፣ ሮቴሽኑን፣ ኢቨን ዳይሬክሽኑን ፍሊፕ ማድረግ እንችላለን። ወረድ ስንል አፒሪያንስ በሚለው ስር ቅድም ያየናቸው ፊል ኤንድ ስትሮክ ከለር አሉ። እንዲሁም ስትሮክ ዌት እና ስታይልም እዚሁ ጋር እናገኛቸዋለን። ቀጥሎ እዚህ ጋር የምናገኛቸው ቦክሶች ራውንድነሱን ማኑዋሊ ሴት የምናደርግባቸው ናቸው። ቁጥር ማስገባት እንችላለን ወይም ደግሞ አይከኖቹ ላይ ክሊክ አድርገን ድራግ በማድረግ አጀስት ማድረግ እንችላለን። ኮርነሮቹን በተናጠል ኤዲት ማድረግ ከፈለግን እችን የአይከን ኦፕሽን ኢንአክቲቭ እናደርጋታለን። ሴፓሬትሊ እያንዳንዱን ኮርነር ኤዲት ማድረግ እንችላለን። ቀጥሎ ፓዝ ፋይንደር የሚለውን ኦፕሽን ባር ላይ ስለምናገኘው እዛ ላይ እናየዋለን። ቱሉን ወደ ፖሊጎናል ቱል ቀይረን ፖሊጎን ሼፕ ስንሰራ ተጨማሪ የምናገኛቸው እነዚህ ሁለት ኦፕሽኖች አሉ። ይሄኛው ሼፑ የሚኖረውን ሳይዶች መጨመር ወይም መቀነስ የምንችልበት ነው። ይሄኛው ደግሞ የፖይንቶችን ፖዚሽን ወደ ውስጥ ወይም ወደ ውጭ ሙቭ የምናደርግበት ነው። እንደምታዩት እንደዚህ አይነት ሼፖችን መስራት ያስችለናል። የቱል ግሩፑ መጨረሻ ላይ ከስተም ሼፕስ የሚል ቱል አለ። እሱን አክቲቭ አድርገን እዚህ ኦፕሽን ባር ላይ ሼፕ ውስጥ ስንገባ በካታጎሪ የተቀመጡ ብዙ አይነት ሼፖችን እናገኛለን። የፈለግነውን መርጠን መጠቀም እንችላለን። ኦኬ አሁን እዚህ ጋር ወደምናገኘው ፓዝ ኦፕሬሽን ወደሚለው ኦፕሽን እንሂድ። ይህ ኦፕሽን ሼፖችን እርስ በርሳቸው እያገናኘን የምንሰራባቸውን የተለያዩ ኦፕሬሽኖች የያዘ ኦፕሽን ነው። አንድ ሼፕ እንስራና አንድ ባንድ እናያቸው። የመጀመሪያው ኒው ሌየር ላይ ሲሆን ተጨማሪ ሌላ ሼፕ ስንሰራ ራሱን በቻለ ሌላ ሌየር ላይ ያደርግልናል። እንደምታዩት እያንዳንዱን ሼፕ ራሱን በቻለ ሌየር ላይ ያደርገዋል። ሁለተኛው ኮምባይን ሼፕስ ላይ ሲሆን ደግሞ የነበረው ሌየር ላይ ይደርበዋል። ምንም ያህል ሼፕ ብንሰራ አንድ ሌየር ላይ ነው የሚያስቀምጣቸው። እንደ ሌየር ሁሉንም አንድ ላይ ነው የምናንቀሳቀሳቸው። በተናጠል እያንዳንዳቸውን አክሰስ ማድረግ ከፈለግን የምንጠቀመው ፓዝ ሴሌክሽንን ይሆናል። ሶስተኛ ላይ ያለው ሰብትራክት ፍሮንት ሼፕ ነው። ከጀርባ ያለውን ሼፕ ከፊት ለፊት ባለው ሼፕ የምንቆርጥበት ነው። ለምሳሌ እዚህኛው ሼፕ ላይ ደርበን ኢሊፕስ ሼፕ ብንሰራ ከዚያ ሰብትራክት ብንለው አያችሁ ሬክታንግሉን በኢሊፕሱ ሼፕ ይቆርጥልናል። ነገር ግን ይሄ ኦፕሬሽን ከዚህ በኋላ ያሉት ሌሎች ኦፕሬሽኖች የሚሰሩት ኮምባይን ሼፕ ላይ ሲሆን ነው። በሌላ አነጋገር ሼፖቹ አንድ ሌየር ላይ መሆን አለባቸው ማለት ነው። ኦኬ እዚህ ጋር አንድ ጥያቄ ይነሳል። ሼፖቹ አንድ ሌየር ላይ ከሆኑ ከፊትና ከኋላ የሚሆኑበትን ኦርደር እንዴት ነው ማስተካከል የምንችለው? ጥሩ ጥያቄ ነው። ይሄን እዚህ ጋር ባለው ኦፕሽን ማስተካከል እንችላለን። ሼፑን በፓዝ ሴሌክሽን ሴሌክት ካደረግነው በኋላ ከሁሉም ፊት እንዲሆን ከፈለግን ብሪንግ ሼፕ ቱ ፍሮንት እንለዋለን። ከሁሉም ጀርባ እንዲሆን ከፈለግን ሲን ሼፕ ቱ ባክ ላይ እናደርገዋለን። ወደፊት ወይም ወደ ኋላ አንድ ስቴፕ መውሰድ ከፈለግን ፎርዋርድ ኦር ባክዋርድ የሚሉትን እንጠቀማለን። ኦኬ ወደ ፓዝ ኦፕሬሽን ስንመለስ ቀጥሎ ያለው ኢንተርሴክት ሼፕ ኤሪያስ ነው። ይሄ ሼፖቹ የተገናኙበትን ኤሪያ አስቀርቶ ሌላውን እንዲጠፋ የሚያደርግልን ነው። እንደምታዩት ሁለቱ ሼፖች የተገናኙበትን ኤሪያ አስቀርቶ ሌላውን ያጠፋልናል።
ከጠፋ በኋላ ትርፍ ሆኖ የሚቀረውን ይህን ፓዝ እዚህ ጋር መርጅ ሼፕ ኮምፖነንትስ ብለን መርጅ በማድረግ እናጠፋዋለን። መጨረሻ ላይ ያለው ኤክስክሉድ ኦቨርላፒንግ ሼፕስ ነው። ይህ ደግሞ የኢንተርሴክት ተቃራኒ ነው። ሼፖቹ የተገናኙበትን ፓርት ያጠፋና ከዚያ ውጭ ያለውን ያስቀረዋል። እንደምታዩት በዚህ የፓዝ ኦፐሬሽን ብዙ ነገሮችን መስራት እንችላለን። ሼፖቹን እየቀያየራችሁ በደንብ ፕራክቲስ አድርጉት። እንግዲህ የሼፕ ቱሎችን ያየንበት የፎቶሾፕ ኮርሳችን 21ኛው ቪዲዮ ይህን ይመስላል። በቀጣዩ ቪዲዮ እስከምንገናኝ ሰላም።